ስላለፉን እየተመለከትን እንገኛለን። ኤቨርተን ግብ ጠባቂ ጆርዳን ፒክፎርድ፣ ተከላካይ ላይ ኦብሪን ታርኮውስኪ፣ ኬንና ማይኮሊን ኳሉ፣ ጋርነርና ኤርግቡና አማካኙን ይመራሉ ከአልካራዝ ጋር። ግሊሽና ማክኒል ግራና ቀኝ፣ ቴሪኖ በሪ ፊት መስመሩን ይመራል። ጃክ ካምፔል፣ ሊርች ዌልች፣ አዙኑ፣ ሮሁል ዲብሊንግ፣ ቤቶ፣ ናታን ፓተርሰን፣ ቶም ኪንግና ማርክ ትራቨርስ ተቀያሪ ወንበር ላይ የሚገኙ ተጫዋቾች ናቸው። ባለሜዳዎቹ ኤቨርተን ሰማያዊ ጭስ እያጨሱ ነው። ግዙፍ ባነርም ሲያሳዩን ተመልክተናቸዋል። አርሰናል ግብ ጠባቂ በዛሬው ጨዋታ ላይ ዴቪድ ራያ ሆኖ ይቀጥላል። ተከላካይ ላይ ቲምበር፣ ሳሊባ፣ ካላፊዮሪ እና ሂንካፔ። ካላፊዮሪ ካለፈው ጨዋታ ቅጣት በቢጫ መከማቸት ምክንያት የወልቭስ ጨዋታ እንዳመለጠው ይታወሳል። ዛሬ በቋሚ 11 ገብተዋል። ይሄ ተጫዋች ማለት ነው። አማካኙ ላይ ራይስ፣ ዙብሜንዲና ኦድጋርድ ይገኛሉ። የፊት መስመሩን ሳካ፣ ጌኮሬሽና ትሮሳርድ የሚመሩት ይሆናል። ተቀያሪ ወንበር ላይ በአርሰናል በኩል በርከት ያሉ ተጫዋቾች ተቀምጠዋል። ከተቀያሪ ወንበር አንጻር የአርሰናል ዴፕዝ ጥልቀት በጣም ከፍ ያለ ሆኖ እየተመለከተ ነው። በተለይ አጥቂ መስመሩ ምክንያቱም ሜሪኖ አለ፣ ኖዋኔሪ አለ፣ ማዱኪ አለ፣ ማርቲኔሊ አለ፣ ኢዚ አለ፣ ጆሱስ አለ፣ እንደዚሁም ኖርጋርድ ተከላካዩን ማማካዩን ሊያግዝ የሚችል ተጫዋች ተቀያሪ ወንበር ላይ ከሚገኙ ተጫዋቾች መካከል የሚጠቀሱ ናቸው። ጋርነር የቀድሞ የማንቸስተር ዩናይትድ አካዳሚ ውጤት ነው። ይህ ተጫዋችን ከፊት ለፊት እየተመለከት ነው እንገኛለን። የአርሰናል ተጫዋች ሰብሰብ ብለው በአምበላቸው ኦድጋርድ መሪነት ቡድኑን እያነቃቁ እያነሳሱ ጨዋታው ለመግባት እየተዘጋጁ ይገኛል። ወደፊት ተሻጋሪ ኳስ አሰምቶ ሪካርዶ ካላፊዮሪ በግንባር ለመቅጨት ሞክሮ ነበር የማሰምቱን። ጨዋታው እንደቀጠለ ይገኛል። ክብራትና ክብራን 0-0 ናቸው። ኤቨርተን 0 አርሰናል 0። ዳኛው ግን ልክ አይደለም። በጣም ቆንጆ ኳስ ነበር ከጭንቅላቱ አርሰናል ፔናልቲ ካርዱ አሰጥም እንዴ? ከጭንቅላቱ ያሰጣል። ለምን አሰጣ? ኦዲጋር ለዮኬሬስ ለቀቀለት። ኤፍ ዩናይትድ የተባለ አስተያየት ሰጫችን ግርምሽ ሎተሪ ቆርጫለሁ ከደረሰኝ ለቹቻ መኪና ቃል ገባለሁ ብሏል። ይህም ፔናልቲ ግን ብዬ እንመልከት ዛሬ እንዳተኛ በጣም ትልቅ እድል ነው። ቪክቶር ዮኬሬስ ከጆርዳን ፒክፎርድ። በነገራችን ላይ ፒክፎርድ አደገኛ ነው። ፔናልቲ የማዳን ብቃት አለው። ግን ያ ማለት ዮኬሬስም ቀላል ፔናልቲ መቼ አይደለም። ቪክቶር ዮኬሬስ ቹቻ እንዳገበው ተንደረደረ። በረከተው በወሰወሰው ወረጎል ወሰወሰው። ሮኬት መብረቅ ተንደርቦልት ወሬ ፔናልቲ። ቪክቶር ዮኬሬስ መረቡን ሰነጠቀው። ኤቨርተን 0 አርሰናል 1። መረቡ ተነሳ። ግርምዬ አየሁ፣ መረቡ ተነሳ ወደ ላይ በታሪክ አይዘው ጎሉ ተነሳ። ሲመታው ጎል ብድግ ይላል። አየሁ ወደ ላይ ብድግ አለ ጎል። በሰማ ጎል ያስቆጠረው ተንቀጠቀጠ። ምን አይነት ጎል ነው? ቹቻ ወሰወሰው። ኮሬሽ ዛሬ ያገባል ነው ነበር። ቹቻ እንደገባን የኮሬሽ ጎል ያገባል አላ። ነገራችን አብዛኛው አድማጭ ዩቲዩብ ላይ ያለ የኮሬሽ ዛሬ ቀኑ ነው ግብ ያስቆጥራል ሲሉ ነበር። ተመለሰ ወደ ጎል አስቆጣሪነት። ቡም! ቪክቶር ዮኬሬስ ጎል አገባ። ዮኬሬስ ሴሌብሬት አረገ እንዴ? እንደዚህ አርጓል። እቺን ሴሌብሬሽኑን አሳይቷል። 1-0 ፒክፎርድ ላይ ማስቆጠር እኮ ያው በጨዋታ እንደማስቆጠር ነው የሚቆጠረው። የመጀመሪያው አጋማሽን የለየው ኳስ የኦብሪን እጅ ኳስ ነው። ኦብሪን በግንባር ሪካርዶ ካላፊዮሪ የተሻገረ ኳስ ለመግጨት ሲሞክር በእጅ መንካቱ አርሰናል ፔናልቲ ያገኘ። ዮኬሬስ ከረጅም ጊዜ በኋላ ወደ ጎል አስቆጣሪነት ተመልሷል። ሊድስ ላይ፣ ኖቲንግሃም ፎረስት ላይ፣ በርንሌይ ላይ አስቆጥሮ ነበር። ዛሬ በሂል ዲክሰን ስቴዲየም ላይ ጎልና መረብን ማገናኘት ቻለ። 27ኛው ደቂቃ ላይ ነው ጎልና መረብን። ረዥም ኳስ ለቡካዮ ሳካ ተቆጣጠረ። ለማርቲን ኦዲጋርድ አጠፈ። ሁለተኛውንም ኦፍሳይድ ዙሜንዲ ወደ ጎል ሞክሮ አርሰናል ብዙ ድል ነበር። ተበላሸበት። ብረት ነገር አለው። አንግል ደጋግሞ ሲገጭ ብረት። ጆርዳን ፒክፎርድ መሃል ሜዳ ድረስ መጣ። ኳስ በረጅም መታ። ካላፊዮሪ ገጨ። ሳምባሮት ፊሽካ ነፉ። አርሰናል አስጨናቂ 3 ነጥብ ከሂል ዲክሰን ስቴዲየም ወሰደ። ሚካኤል አርቴታ